ሰላም ሰላም እንዴት ናችሁ? የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ኒዮናቶሎጂ በሚል ርዕስ እየተማማርን እንግዲህ ለፓርት 17 ላይ ደርሰናል። ባለፉት ፓርቶች የተወሰኑ ነገሮችን ለማየት ሞክረን ነበር። የቅርብ ጊዜውን ለማስታወስ ያህል ስለ ብረስት ፊዲንግ እየተማማርን ነበር። ባለፉት ከፓርት 16 17 ወደ 15 አካባቢ ምናምን ነገር ስለ እናት ጡት ወተት እየተማማረ እንገኛለን። እንግዲህ በዚህኛው ፓርት ምን እናያለን? ኮምፖዚሽን ኦፍ ሂውማን ሚልክ አት ዲፈረንት ስቴጅስ፣ በተለያዩ ጊዜዎች የእናት ጡት ወተት ውስጥ ምን ይይዛል፣ ይዘቱ ምንድን ናቸው የሚሉትን ለማየት እንሞክራለን። እስከ ፍጻሜ ድረስ እንግዲህ አብራችሁ እንድትቆዩ በአክብሮት የጠየቅን ወደ ትምህርታችን እንገባለን። ኮምፖዚሽኑን በምናይበት ጊዜ እንግዲህ መጀመሪያ አካባቢ የሚኖረው ወተት ኮልስትረም ይባላል። ኮልስትረም ኢዝ ዘ ፈርስት የለው ሚልክ አፍተር ዲሊቨሪ ማለት እንደወለደች ልክ የምታጠበው መልኩ ቢጫ የሆነ ወተት ኮልስትረም ይባላል ማለት ነው። የሚቆየውም ቢያንስ ከወለደች ለአንድ ሳምንት ይቆያል። ከአንድ ሳምንት በኋላ ከለሩ ይቀየራል እና ኮንተንቱም አብሮ እየተቀየረ ይመጣል። ስለዚህ ኮልስትረም በውስጡ ምኖችን ይዛል? ሞር ኢሚኖጄኒክ ነው። ኢሚኖጄኒክ ማለት ልጁ በሽታን የመከላከል አቅሙን የሚያሳድጉ ንጥረ ነገሮችን በውስጡ ይዛል። በዛ ምክንያት ምን ተብሎ ይጠራል? ፈርስት ኢሚናይዜሽን ኦፍ ዘ ኒውቦርን ማለት የልጁ የመጀመሪያው ክትባት ተብሎ ነው የሚጠራው። ምክንያቱ እየተባለበት ምክንያት ምንድን ነው? ልጁ በሽታን የመከላከል አቅሙን የሚያሳድጉ ንጥረ ነገሮችን በውስጡ ስለያዘ the first immunization of the newborn ይባላል። have higher protein electrolyte content than mature milk ማለት ነው። ማቹር ከሆነው ሚልክ ማለትም ጊዜው የገፋ በመጣ ቁጥር መልኩ ነጣ ብሎ ከሚወጣው ወተት ይልቅ ምን ሃይ ኮንተንቶች አሉት? የፕሮቲንና የኤሌክትሮላይት መጠኑ በጣም ከፍ ያለ ነው ማለት ነው በኮሌስትረም ላይ የሚገኘው። ግን ምንድነው የእሱ እንደ ድራውባክ ተደርጎ የሚወሰደው ሎው ኳንቲቲ ነው፣ መጠኑ አነስ ያለ ነው። which is adequate for the newborn ማለት ነው። መጠኑ አነስ ያለ ይሁን ግን ለልጁ የሚበቃውን ያህል ነው የያዘው ማለት ነው ኮሌስትረም የምንለው። ሁለተኛው ደግሞ ትራንዚሽን ሚልክ ነው። ትራንዚሽን ሚልክ ማለት ከኮሌስትረም ወደ ማቹር ሚልክ የሚሸጋገርበት ቦታ ነው የትራንዚሽናል ሚልክ የሚባለው። ይህ ፕሮዲስ መደረግ የሚጀምረው ከሁለተኛ ሳምንት በኋላ ነው። ፕሮዲስ መደረግ የሚጀምረው የፕሮቲን እና የኢሚኖሎጂ ኮንተንቱ ሪላቲቭሊ ሎወር ዛን ኮሌስትረም ነው። ከኮሌስትረም አንጻር የፕሮቲን እና የኢሚኖሎጂ ኮንተንቱ አነስ ያለ ነው፣ ግን ከማቹር ሚልክ አንጻር ከፍ ያለ ነው፣ ሃየር ነው። ቢተር ኳንቲቲ ወይን ኮምፔርድ ዊዝ ኮሌስትረም ማለት ከኮሌስትረም አንጻር ደግሞ መጠኑ ሲታይ ከፍ ያለ ነው፣ መጠኑ እየጨመረ ነው የሚመጣው ማለት ነው። ስለዚህ ኮንተንት በውስጡ የያዙት የፕሮቲን የኢሚኖሎጂ ኮንተንታቸው እየቀነሰ ይመጣል፣ መጠናቸው ደግሞ እየጨመረ ነው የሚመጣው ማለት ከኮሌስትረም ትራንዚሽናል ሚልክ ማቹር ሚልክ እያለን በምንሄድበት ጊዜ ማለት ነው። ከለሩ ደግሞ ከቢጫ ወደ ምን እየተቀየረ ይመጣል? ሞር ዋይተር ዛን ኮሌስትረም ማለት ከኮሌስትረም አንጻር ሲታይ ወደ ነጣ እያለ ወደ ነጭ መልክነት እየተቀየረ ይመጣል ማለት ነው። ማቹር ሚልክ ስናየው ደግሞ ማቹር ሚልክ ፕሮዲስ አፍተር ትራንዚሽን ሚልክ ማለት ከትራንዚሽናል ሚልክ በኋላ ነው ፕሮዲስ መመረት የሚጀምረው። ይሄ ደግሞ ከመች ጀምሮ ነው? ቢያንስ ከ2 እስከ 3ኛ ዊክ በኋላ ከወለደች ከነዚህ ጊዜያቶች በኋላ ከ2 ሳምንት ወይ ከ3 ሳምንት በኋላ ነው መመረት የሚጀምረው። ከለሩ ዋይት ነው የሚሆነው፣ ሪላቲቭሊ ቲነር ነው፣ ቀጠን ያለ ነው የሚሆነው። የካርቦሃይድሬት የፋት ኮንተንታቸው ሃየር ነው የሚሆነው፣ ግን የፕሮቲንና የኢሚኖሎጂ ኮምፖነንቶቹ ቅድም እንዳልኳቸው እየቀነሰ ነው የሚመጣው። ካርቦሃይድሬት እና የፋት ኮንተንቱ እየጨመረ የፕሮቲንና የኢሚኖሎጂ ኮምፖነንቶች እየጨመረ ነው የሚመጣው ከትራንዚሽናል ሚልክ አንጻር። ኔቨርዘለት ኢትስ ኮምፕሊት ኤንድ ፕሮቫይድ ኦል ዋት ዘ ኒውቦርን ኒድስ ነው። ይሄ ሁሉ ቢሆንም ግን ለልጁ የሚያስፈልገውን ነገር ሁሉ በወተት ውስጥ እናገኛለን፣ ልጁም ያገኛል ማለት ነው። ስለዚህ ከአንዱ ወደ አንዱ ስትሄድ አንዳንድ ኮምፖነንቶቹ እየቀነሱ መጠኑ እየጨመረ ቢመጣም ልጁ የሚፈልገውን ነገር ሁላ መስጠት የሚችሉ ናቸው ማለት ነው። ሌላኛው ፕሪማቹር ሚልክ የምንለው አለ። ፕሪማቹር ሚልክ የሚባለው ፕሮዲስድ ማዘር ሁ ዴሊቨር ፕሪተርም ቤቢ ከወለደች ነው። ጊዜው ሳይደርስ ከ37ኛ ሳምንት በፊት ከወለደች የሚመረት ሚልክ ፕሪማቹር ሚልክ እንላለን። ልጁም ፕሪተርም ስለሆነ ለዛ ለፕሪተርም ታስቦ የሚመረት ሚልክ ፕሪተርም ኦር ፕሪማቹር ሚልክ እንላለን። ኢት ኮንሲስትስ ኦፍ ኢንክሪዝ ፕሮቲን ኢን ኤሌክትሮላይትስ ማለት ነው ዳን ማቹር ሚልክ። ከማቹር ሚልክ አንጻር የፕሮቲን እና የኤሌክትሮላይት መጠኑ ልክ እነ ሶዲየም እነ ክሎሪን እነ ማግኔዥየም መጠናቸው ከፍ ያለ ነው በፕሪማቹር ሚልክ ጊዜ ማለት ነው። ሁሉም የሚልክ ኮምፖነንቶች ደግሞ አሁን እነዚህ እነ ኮሌስትረም ያልናቸው ሊሆን ይችላሉ፣ እነ ትራንዚሽናል ሚልክ እነ ማቹር ሚልክ ኦር ደግሞ ፕሪተርሞች የሚያገኙት ፕሪማቹር ሚልክ ያልናቸው ሁለት ኮምፖነንቶች አሉ። አንደኛው ፎር ሚልክ ይባላል፣ ሁለተኛው ሂንድ ሚልክ ይባላል። ፎር ሚልክ የሚባለው ኢዝ ዘ ሚልክ ሴክሬትድ አት ዘ ስታርት ኦፍ ዘ ፊድ ማለት ገና ጡት መጥባት የጀመረ ጊዜውን አይደለም፣ በማንኛውም ሰዓት ጡት መጥባት ገና መጥባት የጀመሩ ታይም ላይ የሚመረተው ሚልክ ፎር ሚልክ ይባላል።
It is watery and rich in protein, sugar, vitamins, minerals, water and satisfy the baby's thirst ማለት በጣም የውሃ ኮንተንቱ ከፍ ያለው ነው የፎር ሚልክ የምንለው። በውስጡ ምን ይዛል? ፕሮቲን አለ፣ ቫይታሚን አለ፣ ሚነራሎች እና ወተር አለው። ወተር ኮንተንቱ ከፍ ያለ ነው ከሂንድ ሚልክ አንፃር። ስለዚህ የቤቢው ምንድነው የሚያደርገው? ጥማት ካለው የጥማቱን የሚያገኘው በየትኛው ሚልክ ነው ማለት ነው? ፎር ሚልክ የምንለው ማለት ነው። በሱ ነው። ሂንድ ሚልክ የምንለው ደግሞ comes later towards the end of the feed ማለት የጡቱ ወተት እየቀነሰ ሲመጣ ወደ መጨረሻ አካባቢ የሚገኘው ነው ሂንድ ሚልክ የምንለው። and richer in በፋት ኮንተንት እና ፕሮቫይድ ሞር ኢነርጂ ይሰጣል። የፋት ኮንተንቱ ከፍ ያለ ነው፣ ብዙ ኢነርጂ ከዚህ ያገኛል እና የቤቢውን ምንድነው እዚህ ጋር ሳቲስፋይ የሚያደርገው? ሃንገር ረሃቡን ነው እዚህ ጋር ደግሞ የልጁን የሚያስታግስለት የልጁን ረሃብ የሚያስታግስለት ሂንድ ሚልክ የምንለው ነው። የልጁን ጥማት የሚያስታግስልን ደግሞ ፎር ሚልክ የምንለው ነው ማለት ነው። ኒውትሪሽናል ኒድስ ኦፍ ብረስት ፊዲንግ ሁመን ጡት የምታጠባ ኔት ምን ያስፈልጋታል የሚለውን በምናይበት ጊዜ ደግሞ ለእናትየው ለራሷ the breastfeeding woman does not need to consume large diets to produce milk for infants ማለት ነው። ብዙ ወተት ለማምረት ተብሎ ብዙ መመገብ አይጠበቅባትም። well balanced nutrition diet and drinking enough fluids to satisfy her thirst will provide her with nutrition needs to lactate ማለት ነው። የተመጣጠነ ምግብ የምታገኝ ከሆነ በቂ የሆነ ፍሉድ የምትወስድ ከሆነ ላክቴት ለማድረግ የሚያስፈልጋትን ያህል ሚልክ ፕሮዲውስ ታደርጋለች። human does not have to consume milk to make milk ማለት ወተት ለማምረት ወተት መጠጣት አይጠበቅባትም። ከላይ እንዳለው ባላንስድ የሆነ ኒውትሪየንቶችን የምታገኝ ከሆነ የሚያስፈልገውን ያህል ለልጁ ፕሮዲውስ ማድረግ ትችላለች ማለት ነው። if the woman does not consume enough fluids to satisfy her thirst or does not rest and eats balanced diet, she may notice that she stops producing breast milk or that quantity of her breast milk is diminished ማለት ነው። እቺ ጡት የምታጠባ ኔት በቂ የሆነ ፍሉድ ማትወስድ ከሆነ እረፍት ማታደርግ ከሆነ የተመጣጠነ ምግብ ማታገኝ ከሆነ የሚልክ ፕሮዳክሽኗ እየቀነሰ ይመጣል። ስለዚህ የተመጣጠነ ምግብ ማግኘት አለባት፣ በቂ የሆነ ፍሉድ መውሰድ አለባት፣ በቂ የሆነ እረፍት ማግኘት አለባት። ምን ለማድረግ? ብረስት ሚልክ ፕሮዳክሽኑን ለማሳደግ እና ትክክለኛ ሌቭል ላይ ለማድረግ ማለት ነው። A multivitamin will not make her breast milk more nutritious but will help ensure obtain her daily requirements of vitamins mineral for her own body ማለት ነው። መልቲቫይታሚንን መጠቀሟ ምን እንድትሆን አያደርግም? ብዙ የሆኑ ኒውትሪየንቶችን ለልጁ እንድታስተላልፍ አያደርግም። ይልቁንም ለራሷ የሚያስፈልጋትን ያህል የኒውትሪየንት መጠን የቫይታሚን አይነቶችን ሰውነቷ እንድታገኝ ያደርጋል እንጂ መልቲቫይታሚን ስለተጠቀመች ለልጁም እሱን ራሱን ማስተላለፍ ትችላለች ማለት አይደለም ማለት ነው። እንግዲህ ስለተከታተላችሁን እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንግዲህ ሰብስክራይብ፣ ላይክ በማድረግ ቤተሰቦቻችን እንድትሆኑ እንጠይቃለን። ቀጣይ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።